ደርሶ መልስ እንዳለ ጌታ ከበደ። ጀንበር፣ ቤዛ፣ ምስራቅ፣ ራሄል። ራሄልስ እሺ፣ ሌሎቹ ሶስቱ ሴቶች የት ይሆኑ? ምን አይነት ኑሮ እየኖሩ ይሆን? ራሄልን በማጣት የተሰማኝን ክፍተት የማጠበው እንዴት ነው? እሷን ባለማግኘቴ ወደ ውስጤ የገባውን ጨለማ በብርሃን የምቀይረው እንዴት ነው? አሁን ብርሃን ያስፈልገኛል። የመጣሁበትን እየሄድኩበት ያለውንና ልደርስበት የሚገባኝን ቦታ ለይቼ ማወቅ አለብኝ። ከራሴ ጋር በአንክሮ መነጋገር። ለምን የበፊት ፍቅረኞቼን አላገኛቸውም? አውቄ በድፍረት ሳላውቅ በስተት የፈጸምኩባቸውን ወንጀል ማለትም በደል ካለ ለምን ይቅርታ አልጠይቃቸውም? ይቅርታቸውን ስቀበል ብርሃን ወደ ውስጤ እንደሚገባ ይሰማኛል። ሐሳቤን ወድጀዋለሁ። ግድ የለም፣ ሴቶቹን ላግኛቸው። ለጓደኞቼም ውሳኔን አሳወቅኳቸው። ለአብይ ይሄ ሐሳብ ብዙ ርቀት አያስጉዝም። ስለ ራሄል በምታስበው ልክ ስለ ሙዚቃ ሥራ ብታስብ የትና የት በደረስክ ይለኛል። ራሄል ቦታ እንዳሳጣችኝ ጠርጥሯል። ጊዜ እንደበላችብኝ ገምቷል። አብይ አሁን ተለውጧል። ድሮ እንደምናውቀው እየሆነልን አይደለም። ለገንዘብ ያለው ግንዛቤ የበዛ ሆኗል። የነገሮችን ይረቤ ወይም አይረቤነት የሚለካው በሚያስገኙት ገንዘብ ልክ ነው። ገንዘብ ያለ ብዙ ድካም የምትፈልጋቸውን ነገሮች በዙሪያ እንዲኮለኮሉ የሚያደርግ መሳሪያ ነው ብሎ ማመኑን ቀጥሏል። ለሱ ፍቅር፣ ለሱ ሴት፣ ለሱ ለራሄል ጊዜና ቦታ መስጠት በኮልኮሌ ነገሮች ራስን እንደማጥመድ ነው እና ስሜት እንዳልሰጠውት ገብቶኛል። የመረቀነ ፍቅር፣ የመረቀነ ምኞት አለው ሕይወቴንም እቅዴንም። እኔ ደግሞ ሐሳቤን ወድጀዋለሁ። ማግኘት፣ የቀደሙ ፍቅረኞቼን አግኝቼ እየዞርኩ አዝነውብኝ ከሆነ ይቅርታ መጠየቅ። ይሄ ደግሞ የመንፈሳዊ ሰው ተግባር ነው። ዘራፍ፣ እኔ የዘራ ያዕቆብ ደቀ መዝሙር። ሱራፌል ደግሞ መገረብ ልጀምር ነው አለኝ ሳቅ ብሎ። ምንድነው መገረብ? መከለስ፣ ወደ ኋላ መመለስ፣ ቃርሚያ መሰብሰብ፣ ገረበ አስገረበ እንዲል መጽሐፉ ብሎ ቀለደ። አሁን ያሉበትን ሁኔታም ለማወቅ ጭምር ነው አልኩ። መገረብ ጫት ተቅሞ ካበቃ በኋላ የተቃመበትን እንጨት እየሰበሰቡ በስንፍና ወይም በዝንጋኤ ወይም በግዴለሽነት የታለፉ ቅጠሎች ቀንጥቦ የመቃም ሂደት ነው። ይህ አልጠፋኝም፣ እንዳልጠፋኝም ያውቃሉ። ውሻ አይደለው ወደ ጥፋት የሚመለሰው። ራሄል ለመርሳት ይጠቅመኛል አልኳቸው። ነው አለኝ ሱራፌል። ምንድነው ነው ብሎ ጥያቄ። ዓላማ ራሄልን መርሳት አይመስለኝም። እየዋሽህን ነው ማለት አይደለም። አንተ ራስህ ያላወቅከው ወይም ማመን ያልፈለግከው ከራስህም የምትደብቀው አንድ ነገር አለ። ምንድነው? ወይዛዝርቱን አግኝተህ ስትመለስ እነግርሃለሁ። ደስ ይላል። ከራስህ ጋር ኩኩሉ ስትጫወት ያየው ነው። ደስ ይላል። ምንድነው የሚቀባጥረው? ከመሬት ተነስቶ ነው ሰውን የሚጠረጥረው? ሊለኝ የሚፈልገው ነገር አልገባኝም። ጀንበር ከ5 ዓመት በፊት የሷ የነበረ ሰው ደውሎ የምትችይ ከሆነ ቡና እንጠጣ ሲላት ምንድነው የሚሰማት? ደግሞ ምን ቀረህ ነው የምትለኝ? ወይስ አንድ ቀን ተመልሰ እንደምትመጣ እምነት ነበረኝ ነው የምትለው? የሆነስ ሆነና አሁን ከማን ጋር ናት? ከተለያየን በኋላ አይቻት አላውቅም። ከሷ ይልቅ አከራዩዋ የነበሩትን ኮሎኔል አገኛቸው አልነበር? ከዚያ ከልጅነት ፍቅረኛዋ፣ ከዚያ ከኔ ጋር ለመጣላት ምክንያት ከሆናት ጥላሁን ጋር ያላቸው ወዳጅነትስ የት ደርሶ ይሆን? ካልነገረችኝ አልጠይቃትም። ወንድሟስ
ያችን ልጅ አግብቶ ወልዶ ከብዶ ይሆን? እናቷስ? የአባቷ ስም ማን ነበር? እንዴት ትዝ ልልህ ቻልኩ? አለችኝ በስልክ። እስከ ዛሬ የት ነበርክ ነው ጥያቄው። የት ልሆን እችላለሁ? ከሴት ልብ ሌላ ምን መኖሪያ አለኝ? ቅኝቶቼ ናቸው፣ ሙዚቃዎቼ ናቸው፣ ደብሮቼ ናቸው። ራሴንም ዓለሜንም የማይባቸው መነጽሮቼ ናቸው። ስልክሽ አልነበረኝም፣ ሞባይሌ ተሰርቆ። ያሳምኗታል ብዬ ያመንኩባቸውን ምክንያቶች ደረደርኩ። ከልብ ካለቀሱ እምባ አይገድም ካልሽስ፣ ከልብ የተለቀሰ ዕለት ነው እምባ የሚገደው፣ እምባ የሚደርቀው ልላት ነበር። ገና በአይን ሳንታይ እንካ ስላንቲያ ምን አመጣው ብዬ ማለት የፈለግኩትን ተውኩትና እንድታገኘኝ ለማድረግ ማሳሳቅ ጀመርኩ። ተቀጣጠርን። ቦሌ ደንበል ህንጻ ላይ በሚገኝ አንድ ሬስቶራንት በቦታውና በሰዓቱ ተገኘችልኝ። ወፍራለች ልበል? ደስተኛ ትመስላለች፣ ወይም ደስተኛ መሆኗን ልታሳየኝ ታጥቃ ተነስታለች። ደግሞ ሽክ ብላለች። ከኔ ጋር በነበረች ጊዜ እንዲህ ብዙ ገንዘብ የሚከፈልበትን ልብስ ለመልበስ የገቢዋ መጠን አይፈቅድላትም ነበር። ውበት በሆድ ይገባል እንዴ? አሁን ወይ የዕለት ገቢዋ ከፍ ብሏል፣ ወይ ደግሞ አቅፎና ደግፎ የሚያኖር ባለሀብት ጠብሳለች። የኔ የነበረች ሁሉ አይመስልም። ወይ እሷ ዝቅ ወይ እኔ ከፍ ማለት ይኖርብናል። አሁን እኩልን ከተባለ ያኔ እንደጠለቀች ጀንበር የሚያሳዝን ነገር ነበራት። አሁን ግን ጎህ በህይወቷ ሰማይ ቀዷል። ጀንበር ወጥታለች። እንዴት ነው ስራ? አለችኝ። ምንም አይል። የዕለት እንጀራችንን ስጠን ዛሬ ብለን ነው የምንጸልየው። የዕለቱን አተን አናውቅም። ኮፒራይት ካልተከበረ አዲስ አልበም ለጆሮ እናበቃም ካልን በኋላ ስራው ተዳክሟል። እነማን ናችሁ እናንተ? አለችኝ ፈገግ ብላ። እኔና መሰሎቼ። ያ ሱራፌል ተብዬ ጓደኛ ደህና ነው? በጥያቄዋ ውስጥ ያገኘሁት ስሜት ግን ደህንነቱን እንድነግራት የሚጋብዝ አይደለም። ሱራፌል ተብዬ ነው ያለችው። ለምን እንዲህ ያልሽ ብሎ መጠየቅ ወደ ኋላ እንድንመለስ የሚያንደረድረን ሰበዝ መያዝ ነውና ተውኩት። አትወደውም። ከሷ ጋር እንድንጣላ አላደረገ። ከቀድሞ ቦይፍሬንዷ ጋር እግር የማቆላለፍ ስርዓቱን በእሱ ግፊት አልተደረገ። ግን ጠምዳ ይዘዋለች። ከሷ ጋር በነበረኝ የፍቅር ግንኙነት እሱ ተው ሲለኝ የማቆም ቀጥል ሲለኝ የምቀጥል መስሎ ይታያት ነበር። ታምነዋለህ? በሱ በኩል የተባለ ነገር ሁሉ እውነት ነው ብለህ አምነት ትቀበላለህ ትለይ ነበር በፊት። የአመለካከቷ አሁንም አልተቀየረም። ቂም ይዛበታለች። አንቺስ እንዴት ነሽ? ስራ፣ ኑሮ? አልኳት። ስራ ለቅቄያለሁ። ከመቀጠር ነፃ ወጥቼ የራሴ የሆነ የማስታወቂያ ድርጅትና ሌሎችም ተመሳሳይ ስራዎች የሚያሰራኝ ድርጅት ከፍቻለሁ። በብርሃን ፍጥነት ቦርሳዋን ከፍታ የቢዝነስ ካርዷን መዳፌ ላይ ያኖረችው። ቀላል ሴት እንዳልመስል የሚል የፊት እንቅስቃሴ ያሳየችኝ። አሃ፣ ለዚህ ነው የሁሉ ለውጥ። ገቢው እንዴት ነው አልልሽም። መቼም አሪፍ ቢሆን ነው ደሞዝ የምትበይበትን ስራ ይለቀቅሽው አልኳት። አስተናጋጇ ለኔ ጥቁር ማኪያቶ፣ ለሷ ስሙን ሰምቼ የማላውቀው መጠጥ አመጣችላት። ምንድን ነበር ያዘዘችው? አሁን መቀጠርን እንደ ጎጂ ልማድ መቁጠር የለመደ ትውልድ አባል አይደለሁ። አሪፍ ነው። ድንገት አይኔ ቀለበት ጣቷ ላይ አረፈ። የያዘችውን ለመጎንጨት ብድግ ስታደርግ ጣቷ ቀለበቷን አሳየኝ። አገባሽ እንዴ? አልኩ ደንገጥ ብዬ። መልሼ ራሴን ታዘብኩት። አሁን እዚህ ጋር ድንጋጤን ምን አመጣው? ያለፈው አልፏል። ይቅርታ አድርጊልኝና እባክሽን እንጋባ ልላት? እንደ ጥንቱ የኔ መሐረይ የኔ ባህል በይኝ ልላት አይደል የቀጠርኳት? ከት ብላ ሳቀችና አይ አርቲስቱ አገባሽ እንዳያልከኝ ቆማ ትቀራለች የሚል እምነት ነበረ። እንደዚህ ያለ ማለት ሳይሆን እንዴት እስከ ዛሬ ሳልሰማ ብዬ ነው። እንዴት ብዬ ምን ብዬ ልንገርህ?
ይቅርታ ያደረክበትን ጉዳይ ዳግም አንስተ እንደገና እኔን መወንጀል ስትጀምር ከሆነች ሴት ጋር የሆነ ነገር ቢጠነስስ ነው እንጂ መቼም በጤናው እንዳይቀባጅርበትም ብዬ መጠርጠር ነበረብኝ። አነጋገሯን እንድታርምና ወቀሳዋን እንድታስተካክል የሚያደርጋት ነገር ልናገር ነበር። ግን ወቀሳዬን እንድቀበልና በተሳሳትኩባቸው ጉዳዮች ላይ ይቅርታ መጠየቅ እንድችል በዝምታ ማዳመጥ ነበረብኝ። እና አገባው ነው የምትይ? አልኳት ፈገግ ብዬ አካብጄ የነበረውን ለማቅለል። ለሰርግ ስላልጠራው አትቀየመኝ። ለልጄ ልደት ቀን ለ3ኛ ዓመት በዓሉ እጠራለሁ። ጭራሽ የ3 ዓመት ልጅ አድርሰሽ? አልኳት። ያኔ ስንለያይ እጠብቃለሁ፣ በእጄ እስክትገባ ቆይሃለሁ፣ መብርሃን በፍጹም አልለቅህም ትለይ በነበረ በአመት ከምናምን ወሩ የተወለደውን ሕፃን ማየት አጓጓኝ። አባቱስ? አልኳት። ባልሽ እንዴት ነው? ማን ነው? ከየት ነው ማለቴ ነው። አባቱ ምን ደህና ነው ወይ? ምን ይሆናል? እሱማ ምን ይሆናል አለ ወይ ማለቴ ነው። አይ ሄኖክ፣ ምን ነው? አንተ ጥለኝ ሄድክና ሌላውም እኔን እንደተበላ ቁብ ጣል የሚያደርገኝ ይመስላል አይደል? አለችኝ። በፊት እንዳሮጌ ቁና ነበር የምትለው። ኑሮዋ ሲለወጥ አባባሏንም ለወጠችው። እንደተበላ ቁብ ጣል ጣል የሚያደርገኝ ይመስላል። እንደሱ ለማለት ሳይሆን አንዳንድ ሴቶች አሉ ያለ ባል የሚወልዱ ያለ አባት ልጅ የሚያሳድጉ። እንዴ ያልኩት ቤዛን አስቤ ነው። ቤዛ ናት ያለ ባል እናት ስለመሆን የምታስበው። እንዲህ አይነቱን አስተሳሰብ ወራዳና የወረደ ነው የምትለው ራሄል ናት። ራሄል ያደግኩበት ቤተሰብና የበቀልኩበት ማህበረሰብ እንዲያድርጉ አልፈጠረኝም ብላይ ነበር አንድ ቀን ቤዛ ታራምደው ስለነበረው አቋም ስነግራት። በነገራችን ላይ ያሁኑ ባሌን የልጄን አባት እንዳገኘው አንተ የተጫወትከው ሚና ቀላል አይደለም አለችኝ። ምን አይነት ሚና ተጫውቼ ይሆን? ትቻታለሁ፣ የምትፈልጓት ሂዱና አግኟት ብዬ ማስታወቂያ አላስነገርኩ። እንዴት? አንተ ከተውከኝ በኋላ አልቃሻሙኝ ነበር። አከምባሎ ታውቃለህ? አከምባሎ የተደፋብኝ ሁሉም ነገር የጨለመብኝ ሁኜ ነበር። ልቅሶና እንባ በየሚሄድበት ይከተለኝ ነበር። ቤቴ ብቻ ሳይሆን ቢሮዬም ልቅሶ የሚደመጥበትና እንባዬ የሚጎርፍበት ሆኖ ነበር። አንድ ሰው ሳለቅስ አየኝ። ምን ሆንሽ አለኝ። ነገርኩት። ያጽናናኝ በመጣ ቁጥር ልቤን ጣልኩበት። በቃ ሆነ አለችኝ። አጋጣሚው ይገርማል። የፍቅር ነገር ይገርማል። ከአንዱ ነቅሎ ወደ አንዱ ሲተክልህ የተሻለ ነገር ስላዘጋጀልህ እንጂ አንተን የማሳመም አባዜ ተጸናውቶት እንዳይደለ ማመን አለብህ። አነጋገሯ ሁሉ ተለውጧል። በፊት ብዙውን ጊዜ በመሰለኝና በይመስለኛል ነበር አረፍተ ነገሮቿን የምትቋጨው። አሁን እርግጠኛነቷ ጎልቷል። ነገረኛ ሆናለች ልበል ወይስ ልታስጎመጀኝ እያሰበች ነው? ወይስ በፊትም ይሄው ነበረች? እንኳንም ተጣላን፣ በመጣላታችን ያውኑን ባሌን አተረፍኩ እያለች ነው። ዛሬ በሆነችውና እየሆነች ባለችው ነገር ምን ያህል ደስተኛ መሆኗን አይቼ እንድቁለጨለጭ ዝም አልኳት። አንተስ እንዴት ነህ አለችኝ። አለሁ አልኳት። ጥያቄዋን ወስጄ ራሴን ጠየቅኩት። እኔ እንዴት ነኝ? መቼም ስለ ሙያ አይደለም እየጠየቀችኝ ያለችው። ደህና ነኝ ያላት ነገር በፍቅር በኩል ያለው ጤንነት የተቃውሷል፣ ተበለሻሽቷል። በእርግጥ ጨክኜ ተበላሽቷል አልልም። ከረጢቱ ንጹህ ነው፣ ባዶ ነው። ከረጢቱ መቆም ያቃተው ባዶ ስለሆነ ብቻ ነው። ራሄል ጎደለችበት። ትምህርትስ? አልቋል እኮ። ከሷ ጋር በተለያየንበት ዘመን ነው የመጀመሪያ ዲግሪን ያስኩት በ1997 ዓመተ ምህረት። በቤዛ በኩል የውጭ ሀገር ትምህርት አልሞከርክም? ቤዛ ለመጀመሪያ ጊዜ በጀንበር አንደበት ስለ ቤዛ አሰማ። እንዴት አወቀቻት? ደግሞ የምለውን ይሁን የምሰማውን ለማወቅ አይን አይኔን እያየች ነው ስሟን የጠራችልኝ።
እሷም ቤት ናት። ምነው ስንተዋወቅ አይነት ፈገግታ ፊቷ ላይ ያየው። አሁን አብረን አይደለንም አልኳት። አውቃለሁ። አሁንማ የሌላ ናት። መጀመሪያውንም የራሷ ያልሆነውን ነው ልትወስድ የፈለገችው። እሷ አንተን ከኔ ወሰደች፣ ጓደኛዋ ደግሞ አንተን ከሷ ነጠቀች። አሁን ያሁኗን እንኳን እርግጠኛ አይደለሁም። ሴቶቹ ምን ነካቸው? ለምንድነው ነጠቀችኝ፣ ወሰደችብኝ፣ አታለለችብኝ ማለት የሚወዱት? እኔ ማንም እንደፈለገ የሚቀባበለኝ ኳስ ነኝ እንዴ? አንቺ ስለኔ ስታጠኝና ስታስጠኝ ነው እንዴ የምትዩ? ሁሉም ሴት የሷ የነበረ ወንድ የት ማን ላይ እንደወደቀ ማወቅ ያጓጓታል። እናንተ ናችሁ ግድ የሌላችሁ። እገሊት እስካሁን መቼም ሳታገባ አትቀርም የምትሉት። አሁን አንተ ከኔ ምንድነው ትዝ የሚልህ? መልሼ ባገኘሁት የምትለው የሚናፍቅህ ብላ ጠየቀችኝ። ምንም መልሼ ባገኘሁት የምለው ነገሯ ምንድነው? ምንም አይባልም። ምንድነው ትዝ የሚለኝ? እንዴት እንደተገናኘን፣ እንዴት እንደተለያየን እና ለህይወቴ ዋጋ ሰጣለሁ ብዬ ከሷ ጋር በኮንዶም ስወጣ መጀመሪያ ዱሬክስ ኮንዶም ነበር የሚጠቀመው ለሶስቱ ፍሬ 20 ብር። ቀስ በቀስ ግን ወጪው በዛብኝ። ህይወት ትረስት በብር 3 እንዳልገዛ ለኔ ያለው ክብር ቀስ በቀስ ቀንሷል፣ ወድቋል ማለት ነው እንዳትል በዱሬክስ ቀጠልኩ። የወር ደመወዜ ተቆራርጦ በእጄ ሲገባ 560 ብር ነበር። በአማካይ በሳምንት 2 ቀን እሄዳለሁ እሷ ጋር። ባዶ እጅ አይኬድ ነገር። በመጣም ባልመጣም በሩን ዝጊው በጣም ነው ነገሩ። መጠንቀቅ ማንን ገደለ? ለኮንዶም ብቻ አወጣው የነበረው ወራዊ ወጪ እስከ 160 ብር ደርሶ እንደነበር እንዴት ልረሳ እችላለሁ? ይሄ ትዝ ይለኛል። በፍጹም አረሳውም ይባላል እንዴ? ያለፈ ጥረታችንን ላስታምመው ትዝ የሚለኝ ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ የሚያስብል ህይወት ከጀንበር ጋር ኖረናል እንዴ? በእርግጥ ፍላጎቴን በማሟላት የሚደርስባት የለም። እኔ ምልህ አለችና የሆነ ነገር ትዝ ብሏት ቤዛ ልታገባ ነው። ከቤዛ ስም ቀጥሎ ህ የሚለውን ፊደል ማስከተል ምን ለማለት አካባቢ ነው እያልኩ በልቤ ነግራኛለች አልኳት። ሰውየውን እንድታገባው በተዘዋዋሪ የኔም እጅ አለበት። በየጊዜው ስንት ተአምር ነው የሚፈጸመው ብዬ አሰብኩ። ቀጠለችልኝ። እንዴት ሊያውቃት እንደቻለ ልንገርህ። በሁለታችሁ መካከል ጣልቃ ገብታ ሄኖክን ካንቺ መንጭቃ የወሰደችዋንማ ማወቅ አለብኝ አለ። ነገርኩት። በቃ የኔ የቅርብ ሰው ነው የራሱ ያደረጋት አለችና አያይዛ ሰርግ ጠራች። የመደገስ ሐሳብ የላቸውም። እንደ ቅርብ አማካሪ ኮራ ብዬ መልስ ሰጠው። ድናላ ማለት ተገላገልክ? አነጋገሯ ትልቅ የሆነ የምስራች እንደማብሰር ነው። ከምን? ከመስፈን ነው። ሸጌ ሰርግ ሽለት ጥሪው ደርሶኛል አመስግኛለሁ ብሎ ከመስፈን። ዘፈኑን ልትጫወተው ጀምራ ዜማው እንጂ ግጥሙ አልያያዝልሽ ስላተወችው ተናድቻለሁ። በፊት እንዲህ የሚያደፋፍር ነገር በመሃላችን አልነበረም። ድንበር መተላለፏንና ክብሬን ረጋግጣ እየተረማመደችበት እንደሆነ ልነግራት ነበር። ግን ከእንግዲህ በኋላ ሊያገኟት የማይችሏትን ሴት እንዲህ አይነት ቃል መለዋወጥ አግባብ ነው? አንቺ ያልጠራሽኝ ዘፈኑን ዘፍኜ የሰርግሽን ሙድ እንዳላበላሸው ኖሯል አልኩ ወደ ቀልድ በመቀየር። ሰምታ እንዳልሰማችሁን አለፈችኝ። ታውቃለህ አይደል አንተ ለዚያች አክቲቪስቷ ለቤዛ ለዚያች ፋሽኔ ብሏ ምስራቅ እንዲሁም ላሁኗ እና ወደፊት ለሚመጡት ወይዛዝርት የተዋጣላ አፍቃሪ ቢጤ ልትሆን ትችላለህ። ለኔ ግን ምን ዋጋ ደብቃ ያኖረችው እንባ ነው ሽፋሽፍቷ ላይ ያንቆረዘዘው። ይቅርታ። ዝም። እሰይ ይህንን ነው የምፈልገው። እሷ እንድትወቅሰኝ ልክቱንም አቱን እኔ ደግሞ በየማሉ ጣልቃ እየገባው ይቅርታ መጠየቅ ነው የምፈልገው።
የቆየ የሰነበተ ሂሳብ ማወራረድ፣ ዕዳዬን አሰርዤ ወደ ራሄል መሄድ። ጀንበር ወይ ከተገናኘን ጀምሮ አሁን ነው ስሟን የጠራሁት። አሁን ነው ወዬ የተባልኩት። ረግመሽኛል አለች። ትርጉሙን የማታውቀው ቃል ከአንደበቴ የወጣ ይመስል ረግመሽኛል ወይ ነው ያልኩሽ አልኳት፣ ቃሉን ረገጥ አድርጌ። እንዴት ማለቴ ምን ብዬ? እኔ እንጃ፣ ራሷ ትንገረኝ እንጂ እኔማ ምን አባት ያውቄው። ረግመሽኛል ወይ እኮ ነው ያልከው? አዎ። እኔ በአዎንታ ጭንቅላቴን ነቀነቅኩ። አንተን? አሁንም በአዎንታ። ለምን ጠይቀኝ? ከልብ የመነጨ ይቅርታ ልጠይቅሽና የምር እምባም ባለኝ። ድምፄ ሻከረ። ራሄል ግን ምን አይነት ወንድ ነው ያረገችኝ? ወይስ ከልብ ያፈቀረ ሁሉ እኔ እንደሆንኩት ይሆናል? ጀንበር አይኗን፣ እጇን፣ ከንፈሯን ሳይ ሕፃን ልጇን በምታይበት አይን እያየችኝ እንደሆነ ተሰማኝ። የደረሰብህ ነገር አለ? ጠርጥሬ ነው። ምን? የሆነ ነገር ደረሰብኝና የሆነ ያጠፋሁት ከልብ ይቅርታ ያልጠየቅኩበት ነገር ቢኖር ነው ብዬ አምኜ። ምን ደረሰብህ? አገኘዋለሁ ብዬ ተስፋ ያደረግኩበት ነገር እንደ ጉንበኖ ጠፋ አልኳት፣ ፍርጥ አድርጌ ለመንገር ዝግጁ ሁኜ። ምንድን ነው? ሐዘን ገባት። ድምጿ ተለወጠ፣ ተከዘች። በፊት የማውቃት አይነቷ ጀንበር ሆነች። አመነታው። ልንገራት አልንገራት? ነገርኳት። አንዲት ራሄል የተባለች ልጅ ወደድኩና ወጥመዴ ውስጥ ገባች ብዬ ሳስብና ተስፋ ሳደርግ ቆይቼ በቃ ጠፋችብኝ። ሳቋን መቆጣጠር አልቻለችም። ምን ነካት? ምን ያልኩ መስሏት ነው እንዲህ ፊቷ እስኪዝረከረክ እንባዋ እስኪዝረበረብ የሳቀችው? ማነህ አስተናጋጅ? ሂሳብ። ዋሌቷን ከፍታ ድፍን 100 ብር አውጥታ ከፈለች። መልስ እስኪመጣላት ድረስ ያለውን ጊዜ በሳቋ ሞላችውና ሂሳቧን ተቀብላ ቲፕ ትታ ብድግ አለች። አይ ሄኖክ። ጀንበር ምን ሆነሻል? ምን ያልኩ መስሎሽ ነው? ላብራራላት ስል እጇን ወደፊቴ ዘርግታ ተው ገብቶኛል የሚል ምልክት አሳየችኝ። አይ ሄኖክ፣ እውነትም ረግሜያለሁ። እኔ ማፈቅርህን ያህል ይቅርታ አፍቅሬ የነበረውን ያህል አፍቅሬው ብዬ ወጣች። ሳቋን ግን መግታት አልቻለችም። እናቷን የመኪናዋን በር ከፍታ ግባ አለችኝ። ገባው። ወክ ማድረግ ነበር የምፈልገው እስከ ቤቴ። ዘንድሮም ወኬንድ ቶክ ነው የምትወደው አለችኝ። የዛሬ 5 ዓመት ገደማ እወዳለሁ ያልኳትን አስታውሳ እነዚህ 2 ቃላት ወደ እሷ ገላ የተሳፈርኩባቸው መርከቦች መሆናቸውን ታምናለች ማለት ነው። ሳቋ እንዳይቀጥል ፈልጌ ነው እንጂ ወክ የማድረግ ፍላጎት የለኝም። በደረሰብኝ የልብ ስብራት ይሁን በሌላ ምክንያት አላውቅም፣ ሰሞኑን ሰውነቴ በረባ ባረባ እንቅስቃሴ መዛልን ልማዱ አድርጎታል። ትንሽ እንደሄድን ማን አልከኝ? ስሟን? ራሄል። አድናቂሽ ናት በልልኝ ካገኛት፣ ምናልባት የምታገኛት ከሆነ። ወራጅ አለ አልኳት። የተጠቀምኩበት ቃል አሳቀኝ። ታክሲ ውስጥ ያለው መሰለኝ እንዴ? ምን ሆናል? ይሄ እኮ ፒያሳ እንጂ የእናንተ ሰፈር አይደለም አለችኝ፣ የሰፈሬን ስም ጠቅሳ። በነገራችን ላይ የሰፈሬን ስም መጥቀስ ወይም እንዲጠቀስ የማልፈልገው እኔም እንደ አካባቢ ልጆች ስለማፍርበት ነው። የተነወረ ሰፈር ነው የሚታፈርበት። ሰው የዋለበትንና ያደገበትን አካባቢ ይመስላል የተባለ ይመስል ብዙ ሰዎች ሰፈራችንን ስለሚያዋርዱት የሰፈራችንን ስም አንጠቅስም እና እዚያ አካባቢ ልሁን አልኳት። ኦኬ አለችና ቴፖን እየጎረጎረች ፈልጌ አስፈልጌ ያን ሰሞን ያጣዋት የሚል ዘፈን ከፈተችልኝና
ኦኬ፣ የምትፈልገውን ነገር የት እንደምታገኘው የምታውቀው አንተ ነህ። ተሰነባብተን ተለያየን። መስታወቱን ዝቅ አድርጋ መልእክቴን ግን እንዳትረሳ አለችኝ። የቱን? ራሄልን የምታገኛት ከሆነ አድናቂሽ ናት በልልኝ። እናትሽን አልኩ በልቤ። እንዴት ነው የተሳለቀችብኝ! ከኔ ጋር ፍቅር የነበረችዋን ጀንበር ማን ገደላት? ማን ነው? ምንድነው እንዲህ አይነት ሴት አድርጎ የሰራት? እኔ ሆን ወይስ ያሁኑ ባሏ? ወይስ ኑሮ? ወይስ መጀመሪያውንም እንዲህ ነበረች ሳላያት ቀርቼ እንጂ? ወይስ በየ5 ዓመት ቆይታ ውስጥ የሰው ልጅ እንዲህ አይነት የባህሪ ለውጥ ያመጣል? እናቷን የፒያሳ ቆነጃጅት በሰበብ አስባቡ በሳቁ ቁጥር ጉዳያቸው እኔ ሆንኩ መሰለኝ። ራሄልን ለማግኘት ብሎ የድሮ ችኮችን አሳዶ እየፈለገ ይቅርታ የሚጠይቀው ልጅ ያውና ሳታስፎግሩ ሹፉት የሚባባሉ። እንዲህ ስለተሰማኝ መጀመሪያ ተበሳጨው፣ ቀጥሎ ደግሞ ደስ አለኝ። አዲስ ሙዚቃ የቀመርኩ ያህል የምወደውን ለማግኘት ብዬ ክብሬን የጣልኩ። ቤዛ አሁንም እረፍት የላትም። አሁንም የሚቀራት ብዙ ነገር እንዳላት ያስታውቃል። መንገዷ ረጅም ነው፣ ዓላማዋ ሰፊ። የሆነ ትልቅ ሕንፃ ለመገንባት እያንዳንዱን ሰዓትና እያንዳንዱን ሰው እንደ አንድ ብሎኬት እየተጠቀመችበት ነው። እረፍት የላትም። አንድ ሬስቶራንት ውስጥ ነው የተቀጣጠርነው። ከተገናኘን 40 ደቂቃ አልፏል። ከ40 ደቂቃዎች መሃል ጥቂቶቹን ነው በጋራ ያሳለፍናቸው። በነዛ ደቂቃዎች ደግሞ ስለ አባቷ ደህንነትና ስለ እህቷ የንግድ እንቅስቃሴ አወራንባቸው። በተቀሩት ደቂቃዎች ከተኩል ሰዓት በላይ ሪፖርተር ጋዜጣ ጊዜያችንን እየወሰደው ነው። ጋዜጣውን ገዝተሽ ነው አይደል አልኳት። ንባቡ ቢበዛብኝ ጊዜ የማየው ነገር አልቆብኛል። አይኔን የማንከራተትበት ቦታ አጥቻለሁ። የማየው አዲስ ሰውና አዲስ ነገር ሁሉ ቀደም ሲል ያየሁት ለአይኔ ነባርና አሮጌ እየሆነብኝ ተቸግሬያለሁ። ቃለ መጠይቅ ሲደረግልኝ እንኳን ለጥያቄዎቻቸውና መልሶቼ እንዲህ ቀልቤን አላስገዛም። ምን ነው? ቤት ወስደሽ ታነቢዋለሽ ማለቴ ነው። ዝም አለችና ርዕሰ አንቀጹን በተመስጦ ማንበብ ቀጠለች። በአድናቆት ይሁን በትዝብት ጭንቅላቷን ነቅንቃ ስልኳን ነካክታ ወደ ጆሮዋ ለጥፋ ስማ እንጂ የዛሬውን ሪፖርተር ርዕሰ አንቀጽ አነበብከው አለችው። መልሱን አልሰማሁትም። የሰውየው ድምፅ ወደ ጆሮዬ አይደርስም። እስኪ አንብበው አለችውና ስጨርስ እደውልልሃለሁ። ኧረ ብዙ አንቆይም አለችና ዘጋችው። እንዴት ነው ሽርጉድ አልኳት። አሁንም ወደ ጋዜጣው እንዳትመለስ በማሰብ የደወለችለት ሰው እሱ ሊሆን እንደሚችል ገምቼ የምን ሽርጉድ? ከአቶ ባል ጋር ተጣምሮ ለመኖር ሳቃለች። ያ የማውቀው ብርሃን ካፏ መንፎልፎል ጀመረ። በነገራችን ላይ ደስ ብሎኛል። እኔ ሳውቅ ለባል ጥሩ የሆነ ስሜት አልነበረሽምና አሁን እንደዚህ መሆንሽን ሳይ ጊዜ እኮ የእድሜያችንን ቁጥር ብቻ ሳይሆን አስተሳሰባችንን ይቀይረዋል። ጊዜና እግዚአብሔር ሲፈቅዱ የማይለውጥ ነገር የለም። ጥሩ ውሳኔ ነው። ግን ከልብ ተፋቅራችሁ ነው? ነውም አይደለምም ለማለት ያስቸግራል። በእርግጥ ካንተ ጋር የነበረኝ አይነት ፍቅር አሁን ከማገባው ሰው አላሳልፍም፣ የማሳልፍም አይመስለኝም አለችኝ። ካገባሁት በኋላ ለማፍቀር ሞክራለሁ ያልሽ ነው? በየልብ ወለዱ በየፊልሙና በየቲያትሩ የምናገኘው አይነት ፍቅር ለመኖር የምንሯሯጥ ከሆነ እድሜያችንን ሳንጠቀምበት ወደ ቀብር ጉድጓድ እንደርሳለን። ልክ ነሽ። ልክ እኮ ናት። አንዳንድ የአበሻ ህልሞችና አብዛኛው የፈረንጅ ፊልሞች ሮማንቲክ ገጽታቸውና ግነታቸው የጎላ ነው። እድሜው አጭር ለሆነ የፍቅር ስሜትና ለጊዜያዊ ደስታ ስንንገበገብ አንድም የረባ ነገር ሳንፈጽም እድሜያችንን ፉት። የተፈጠርነው ለማፍቀር ብቻ ነው አይደለም። ወደዚህ ዓለም የመጣንበት ተልእኮ ለማፍቀርና ለመፈቀር ብቻ ነው አይደለም።
የጾታዊ ወዳጅነት ጉዳይ የአንድ ዛፍ ቅርንጫፉ እንጂ ግንዱ መሆን የለበትም። ዓላማ የሚባል ነገር አለ እኮ። ዓላማችን መሆን አለበት የህይወታችን ግንድ፣ የምንኖርለትም የምንኖርበትም። እኔ አሁን ያሁኑ ባሌ ማለት ልጀምር የብረት መሰላል ይሆነኛል። ወደምፈልግበት ደረጃ ለመድረስ በኢትዮጵያውያን ሴቶች አኗኗር ላይ የምችለውን ያህል ጥቂትም ቢሆን ለውጥ ለማምጣት ጊዜው አሁን ነው። ይህን ለማድረግ ደግሞ እየወጣሁበት ያለውን መሰላል ማመን አለብኝ። መሰላሉን የሚያበጅልኝ ማን ነው? አንድ በሚኒስቴር ደረጃ ላይ ያለ ሰው፣ ባሌ ነው ማለት ነው። ወደ ላይ ስወጣ ተንሸራትቼ እንዳልወድቅ መሰላሉን ገትሮ የሚይዝልኝ የምትለውን ተረድቻታለሁ። ግን አንዳንድ ሰዎች በተሳሳተ ሁኔታ ሊገነዘቡሽ ይችላሉ። ከመንግስት ጋር ተሞዳሙዳ ነው ምናምን ሊሉ ብዬ የጀመርኩትን አረፍተ ነገር ሳልጨርስ ከአፌ ነጠቀችኝ። ሲቲ ራስል የሚባል አንድ አሜሪካዊ ምን አለመሰለ፣ በመንገድ ስናልፍ የማናውቀውና የማያውቀን ውሻ ሊጮህብን ይችላል። የሚጮህብንን ውሻ ሁሉ ለማስቆም ጊዜ የምናባክን ከሆነ ብዙ ርቀት አንጓዝም ይላል። ገብቶኛል። ያዘዘችው ሃምበርገር መጣ። ትኩሱን ቺፕስ እያነሳው ማጉረስና መጉረሴን ቀጠልኩ። ጥሩ ውሳኔ ነው። ሁሉንም ነገር ማየት ጥሩ ነው። ለማግባት መወሰንሽ ደስ ብሎኛል። ግን በአንዳንድ ጉዳዮች ጠንቀቅ በይ አልኳት፣ ከልብ የመነጨ ምክርና ተግሳጽ ልስጣት ብዬ። ለምሳሌ አለች ከበርገሩ ገመጥ ከኮካኮላው ጎንጨት አድርጋ። ለምሳሌ ኃይለኝነትሽን ቀንሹ፣ ቁጣሽን በረድ አድርጊው። የእሷን ቁጣ ለማለዘብ እንደሚያስቸግር ገምታለሁ። ለምን? ከባልሽ ጋር ላይ ያስማማሽ ይችላል። ኃይለኝነቴ? አዎ አልኳት። መቼም ኃይለኛ አይደለሁም ብላ አትክደኝም። ካንተ ጋር ሳያስማማን ቀርቷል። ግን እሱ ወደ እኔ እንዲመጣና ሊያገባኝ እንደሚፈልግ ያደረገው ኃይለኝነቴ እንደሆንስ? እንዲህ ያለው ነገር አያሳስብህ። የሆንከውን ሆነ በመገኘትና ባለማስመሰል ነው ኑሮህም መኖር ያለብህ። አንተ ስትወደኝ የቆየኸውን እብደት እሱ ሊወድልኝ እንደማይችል ከሁኔታው ገምታለሁ። ስልክ ተደወለልኝ። ሱራፌል ነው። ሱራፌል በሁኔታዬና በእርምጃዬ እየተደመመ ነው። ባለፈው ጀንበር በወሰደችብኝ እርምጃና በተሳቀብኝ ሳቅ አዝኗል። አቢ ደግሞ ጀንበር ከተናገረችው ሳይሆን ሁና ካገኛት የኢኮኖሚ ለውጥ ትምህርት ውሰድ ብሎኛል። አንተ እንደነበርክ ነህ፣ እሷ ደግሞ ተለውጣ ቆይታለች። በተለያያችሁባቸው ዓመታት አንተ ከሴት ወደ ሴት ስትገላበጥ ነው ዘመንን የፈጀው። የተጨበጨበለት ሙዚቃ አላቀነባበርክም፣ አልቀመርክም፣ ወይም የትምህርት ደረጃህን አላሳደግክም። የገንዘብ መጠንህ አልጨመረም። ያወጣቸውን ሴቶች ቁጥር ብቻ ነው ያሳደግከው ብሎኛል። አቤት ይሄ አብይ እንዴት ነው እኔን መውቀስ የሚሳካለት? ሱራፌል አሁን ቀጠሮ እንዳለኝ ያውቃል ከቤዛ ጋር። እናም የሆነ የሚያሳምም ነገር የሚደርስብኝ መስሎታል። ለስላሳ ናት የሚላት ጀንበር በ5 ዓመት ቆይታ እንዲህ የሚቆረፍድ ገጽታ ከተላበሰች፣ ይቺ እንደ ደርግ ባለስልጣን ፈንጠር ቆንጠር የምታበዛ ሴት ምን እንደምትለኝ መገመት ቸግሮታል። እንዴት ነው አለኝ፣ ውጤት ለማወቅ እንደቸኮለ የእግር ኳስ አፍቃሪ ሆኖ። ሰላም ነው፣ ሁሉም ነገር ሰላም። መጀመሪያ ስንገናኝ ደስ አላለኝም ነበር። ፓርላማ የመገኘት ያለ አታካች ነበር። ወቅታዊ ሪፖርት እንደመስማት ኢግኖር ስታደርገኝ ቆይታ ስለ ባሏ ማውራት ስንጀምር የጨዋታችን አይነ ጥላ ተገፈፈ። ባሏ ማን ሆኖ ተገኘ? አለ ጓጉቶ። የጀንበር አጎት፣ የእናቷ ወንድም። ግጥምጥሞሹ አይገርምም? እኔንና ጀንበርን የማስታረቅ ሐሳብ ነበረው። በሁለታችሁ መሃል ጣልቃ ገብታ እሱን የወሰደች ሴትማ ማወቅ አለብኝ አለ። ከብዙ ቆይታ በኋላ አጋጣሚውን አገኘ። በጣም ይገርማል። በጀንበር አማካኝነት ብቻ አይመስለኝም የተግባቡት። ጉዳዩ ሌላ ነው። ጥርጣሬን ስንገናኝ እነግርሃለሁ። እሱ ሰውዬ እኮ ጠቅላይ ሚኒስትሩ እወርዳለሁ ስልጣኔን እለቃለሁ ካሉ በኋላ ስልጣናቸውን ይረከባሉ ተብለው ከሚጠረጠሩት መሃል አንዱ ነው አለኝ። አያመልጠው እንዲህ ያለ ዜና። ቤዛ ጓደኛህን አንብብ፣ እወቅ፣ በደንብ ጠይቅ በለው ብላኝ ነበር። ፖለቲከኛነት በደም ተዋህዶ ውስጥህን የሚያናውጥ በፍቅር ወይም በአመጽ የሚወለድ መንፈስ እንጂ 4-5 የአዲስ ነገር ጋዜጣ እትሞችን በማንበብ ብቻ የሚጎናጸፉት ዕውቀት አይደለም በለው ብላኝ ነበር። ስለ ሰውየው ሰምቻለሁ።
አልኩት የሰጠኝ መረጃ አዲስ እንዳልሆነብኝ እንዲያውቅ። ግን እስካሁን እንዴት ሳያገባ ቆየ? ያው እሱም እንደሷ እግዚአብሔር የተመሰገነ ይሁን እስካሁን አላገባውም እያለ ቆይቶ ይሆናል አልኩት እየሳኩ። አግብቶ ፈቶ ይሆናል ወይም አግብቶ ሞታበት ይሆናል። በይሆናል የተቋጩ መላምቶችን ዘረዘርኩ። በአንድ ጊዜ ተስፈንጥራ ወጣ ልዩነታችሁን አሰፋችሁ አለኝ ሳቁ መጥቶ። ቀላል ተስፈነጠረች። ወሬዋ ሁሉ ተቀይሯል። ምን እንዳለችኝ ታውቃለህ? እድሜ ለኮንዶሚኒየም፣ የቤት ችግር እየተቃለለ ነው፣ መንግስት ተቀይሯል፣ መንገዱን ብቻ ማየት ይበቃል። ኢህአዴግ ከየትኞቹም ዓመታት በላይ ከ97 ዓመተ ምህረት ወዲህ በአዲስ አበባ መንገዶች ላይ የህይወት ታሪኩም በደማቅ ሁኔታ ጽፎታል አለች። አይገርምም ስለው ካፌ ነጠቀኝና ወዴት እንዴት ያለ አተረጓጎም ነው? ባለፉት ዓመታት ብቻ አላስጨረስኩትም። በኋላ እደውልልሃለሁ ብዬ ስልኩን ዘጋሁትና ወደ ቤዛ አመራው። ፈገግ ብላ ጠበቀችኝ። እንዳልቀና ብለህ ነው ራሄል ስትደውል እኔ ፊት የማታወራት አለችና የሆነ ነገር ትዝ ብሏት ደግሞ ስማ እንጂ አንተ አንድ ቀን የመጀመሪያ ቀን ማለቴ ነው አሁን ከማገባው ሰው ጋር ሸራተን አደርና ሴክስ እያደረግን እያለ ያንተን ስም አልጠራ መሰለህ? አላምንሽም አልኳት ደንግጬ። ቅድስቲቷን ሄኖክ የሞትብሃለው አለው መሰለህ? አሁን የሆነ ያህል በአፍረት ፊቷ ቀልቷል። ከኔ ጋር በነበረች ጊዜ ያውም ፍቅርን ተጫውተን ስናበቃ ስለ አፋርና ስለ አርቦሬ ልጃገረዶች ነበር የምታስበው የምታዝነው። ያንን ደስታ ሳያገኙ ለሚያልፉ ሴቶች የምታደርሰው የህሊና ጸሎት ያላት ይመስለኝ ነበር። የወንድ ስም ግን አንስታብኝ አታውቅም። ምን አለሽ? ምን ይላል? አንደኛ የመጀመሪያ ቀናችን ነው፣ ሁለተኛ ወንድ አቅፎኝ ሲተኛ ካንተ ጋር የነበረኝን የቅብጠት ዘመን ነው ማስታወሰው። እሱ ግን በስሜት ተውጦ ሊሆን ይችላል። ግር ሲለው አላየውም። እኔ በሆን ምንድን ነበር የማደርገው? እንደ ጸረ ህዝብ ቆጥሮ እርምጃ ይወስድብሻል ብዬ ገምቼ ነበር። አረ ወዲያ ግፋ ቢል ዞር በይ ቢለኝ ነው። እሱ ወደ ህይወቴ መጣ ቀረ ምን እንዳይጎድል። አሁንም አንተና እኔ እስከ ገላ መነካካት የሚያደርስ ፍቅርና ጓደኝነት እንዳለን ስለሚገምት ባላገኝ ደስ ይለዋል። እኔ ደግሞ ወንድ ወይም ባልተብዬ እንዲህ ባለ ጉዳይ ላይ ቁጥጥር እንዲያደርግብኝ አልፈልግም። ዝም አልኳት። ራሄል እንዴት ናት? ልትጠይቀኝ እንደናፈቀችው ጥያቄ ሆና ተጠፋፋን እኮ። እንዴት አይነት መጠፋፋት? ተለያያችሁ? ታፈቅረኛለች ብዬ አምናለሁ፣ ግን ከቀድሞ ቦይፍሬንዷ ጋር ተሳስታ ተኛችና የወር አበባዋ ቀረ። ከዚያ በጣም ነበር እኮ የምትወድህ። እንዴት አወቅሽ? አልኳት በእርግጠኝነቷ ተደስቼ። አንተ በምትነግረኝ በእርግጥ እወድሃለሁ ብላ አታውቅም፣ ግን የሆነ ፊል የማደርገው ነገር አለ። እንደ ልቧ እንዳትሆን የሆነ ነገር ቀፍድዶ ይዟታል። የኔ የህይወቴ አንዱ ተልእኮ እንደሷ ያሉ ሴቶችን ማከምም ጭምር ነው። ግድ የለህም ከወንድ ጋር በተገናኘ የሆነችው ነገር አለ። አዘነች። ስታዝን ከልቧ ስለነበር እኔ ራሴ ለራሴ አዘንኩ። እሻውን ምን ወሰንክ አለችኝ ሐዘኗ ሳይበርድ። እጠብቃታለሁ። ምን እስክትሆን? አራስ ልጇን ታቅፋ እስክትመጣ? ዝም ተባባልን። እንዲህ አይነቱን አጉል ተስፋና ተራ ብልግና በምን ክፉ ቀን ተጠናወተ ነው ጥያቄዋ። ሊቆርጥልህ ይገባል። በህይወት ውስጥ የምንፈልገውን ሁሉ ማግኘት አንችልም። በቃ የኔ ባይላት ነው በልና ትኩረትን ሌሎች ሴቶች ላይ አድርግ። ህሊናን በእንዲህ ያለ ሐሳብ አታጨናንቀው። ውስጤ ጠብቃት ያንተው ናት ትመጣልሃለች ይለኛል። ሌላ ሴት ብቻ ሳይሆን ሌላ ሐሳብ ማሰብ አቃተኝ። መፍትሄ አድርጌ ያሰብኩት ምን እንደሆነ ታውቂያለሽ? ያስቀየምኳችሁን ሴቶች በሙሉ እየዞርኩ ይቅርታ መጠየቅ። ምንም ሳይገርማት እየሰማች ነው። ምን አለ እኔም በሷ ልክ አፍቅረኸኝ በነበረ በሚል ስሜት ትቀናለች ብዬ ገምቼ ነበር። ወይስ በልቧ እንኳንም ከዚያች ጃዛ ምስራቅ በሰላም ተገላገለ እያለች ይሆን? እኔ በሁለቱ መሃል ገብቼ እንትን ካደረኳቸው በኋላ መገናኘት አቁመዋል። ከዚህ በፊት ያላመንኩልሽ፣ አሁን ግን ይቅርታ ልጠይቅበት የምፈልገው ነገር አለ
አልኳት። ላዩን ሲያዩት የጅል የሚመስል ስራ እየሰራው እንደሆነ ታውቆኛል። እኔ ነኝ እንዴ የምለው እንጂ እሷ ውስጥ ግን ይህንን ስሜት አላገኘውም። ምንድን ነው አለችኝ፣ የመጨረሻውን የሃምበርገር ቁራሽ እየጎረሰች። ካንቺ ጋር እያለው ሌላ ሴት አውጥቻለሁ አልኳት በሀፍረት አቀርቅሬ። አባይ ድልድይ አካባቢ ከምስራቅ ጋር የሰራሁትን ታሪካዊ ስህተት ልንገራት? ልነግራት አይገባም አይደል? ሊጎዳት ይችላል። ሌላ ሴት ነው? ሌሎች ሴቶች? ሌላ ሴት ምስራቅን። ይህንንም አውቃለሁ። ያኔ ግን ክጄሽ ነበር። የካድከኝ እኮ በሁለት ምክንያት ነው። አንደኛ የኔን ስሜት ላለመጉዳትና በጉዳቱም የኔን ጓደኝነት ላለማጣት ብለ ነው። ሁለተኛ አንተ ራስህ የሰራውን ማመን አትፈልግም ነበር። አፍረህበታል እና እኔም ብቻ ሳይሆን ራስህንም ማባበል ይጠበቅብህ ነበር። እንዲህ ስለተረዳሽኝ በጣም አመሰግናለሁ። ዝም ተባባልን። ደስታ ተሰምቶኛል። ትምህርትሽ የት ደረሰ አትለኝም? የት ደረሰ? ከወር በኋላ እመረቃለሁ። የተመረቅኩ ቀን ነው። ከባሌ ጋር በአንድነት መኖር የምንጀምረው። ጓደኞቹ፣ ቤተሰቦቹና ቤተሰቦቼ አብረን ምሳ እንበላለን። በአንድ ድንጋይ ሁለት ወፍ። ከማን እጅ ይመስላል የወርቅ ሜዳሊያ የሚጠልቅልኝ? ታድላ። የወርቅ ሜዳሊያ የሚለው ሐረግ ከተሸላሚዎቹ አንደበት መስማት እንዴት ስሜት ይሰጣል። ከፕሮፌሰር እንድሪያስ እሸቴ ብዬ ግምቴን ነገርኳት። አረ ልክ እንዳልሆንኩ በግንባሯ መጨማደድ ነገረችኝ። ምርጫ ስጭኝ። ምርጫ ልትሰጠኝ አልፈለገችም። የክብር እንግዳው ራሱ ለማን እንደሚያጠልቅ አያውቅም። አፏንና እጇን በሶፍት ማበስ ጀመረች። እንዴት? አያውቀውማ። ሆዴ ጠረጠረ። ክቡር ሚኒስትሩ እንዳይሆኑ። በአዎንታ ጭንቅላቷን ነቀነቀች። ገረመኝ። ያንቺ እጅ አለበት? አላምንሽም። ቅድስቲቷን አጋጣሚ ነው። ዩኒቨርሲቲው በክብር እንግድነት ጋብዞኛል አለኝ። እኔ ደግሞ በውጤቴ ሰርፕራይዝ እንዲሆን ስለፈለግኩ አክብረው ጠርተዋልና በስፍራው ተገኝ አልኩት። በምረቃው ቀን እንግዶች ቤት ስለሚመጡ ካንቺ ጋር እህትሽ ትሂድ፣ እኔ ቤት ልጠብቃችሁ አለኝ። አይቻልም፣ ለእኔ ትልቁ ነገር እዚያ መገኘት ነው አልኩና አሳመንኩታ። እንዴት ይደንቃል! ልቤን ሐሴት ሞላው። ኮራውባት። ታውቃለህ አይደል? እኔ እናንተ እኮ እንደ ሌሎች ፍቅረኛሞች አይደለንም። እንለያለን። we are matured አለችኝ። ሰዓቷን አየችው። ሞባይሏን ነካካችው። ትንሽ ቆይቶ አንድ ላዳ ታክሲ መጣ። ሹፌሩን አውቀዋለሁ። ይሄ ሰውዬ ለሊት ወደ ቤት ያመጣሽ የነበረ ሰው አይደለም ነው? አሁን በድጋሚ ከኔ ጋር ሲያይሽ ምን ሊሆን? የራሱን ኑሮ አይኖርም? ምን አገባው? ሄድን። ሹፌሩ እያፈራረቀ ያይናል። አንድ ስቴሽነሪ ጋር ስንደርስ ይቅርታ ጠይቄ መጣው ብዬ ከታክሲው ወረድኩ። አንድ የስጦታ ካርድ ገዛው። ካርዱ ላይ አንድ ግጥም ጻፍኩበትና ሰጠዋት። አንተ ነው የጻፍከው አለችኝ። ድምጿ ውስጥ አድናቆትና በሰጠዋት ነገር መደሰትን አገኘው። እኔ ነኝ የገለበጥኩት። ከአንዱ ሙዚቃ ስራልኝ ካለ ድምጻዊ የወሰድከው እንዳይሆን። አረ ከአንድ መጽሐፍ ገልብጨው ነው። ይሄው መጨረሻ ላይ ምንጭ ጠቅሻለሁ። እንካ በአንተ ድምጽ አንብብልኝ። ብዙ ባይሆንም ጊዜው ከበቂ በላይ ኖረነዋል። ፍቅር ጠጠር ሆነና የእድሜን ጋን ደግፎታል። የታደለው የእድሜ ጋኔ በትዝታሽ የተሞላ ፍቅር ጠጠር ደግፎታል። መቼውንም አይሆን ሸክላ። የኛ ጠጠር ክንደ ብርቱ ዘመናትን የሚሻገር እንደ ሐውልት ያቆየናል። የእድሜ ጋኔ ላይሰበር። ምስራቅ ገና ድምፄን ስሰማ እኔ አላምንም አለች። በማታውቀው ቁጥር ደውዬ ሄኖክ ነኝ ስላት ድምጿ ዘለለ። መቃብር ፈንቅሎ የወጣ ሰው ፊቷ የቆመ ይመስል መደነቋ በዛ። እኔ አላምንም አለች እየደጋገመች። ዙሪያዋ ያሉ ሰዎች በመገረም ሲያዩዋት በአይነ ህሊናዬ ታየኝ። እኔ አላምንም። ለምንድን ነው የማታምነው?
አንቅሬ እንደተፋዋትና ዳግም ላገኛት እንደማልፈልግ ትገምት ነበር ማለት ነው ወይስ? መልሱን በእሷ አንደበት ሰማሁት። አይገርምም ግን ሰሞኑን ስላንተ ብዙ ነው የማስበው አለችኝ። አይገርምም? ስልክህን ለማግኘት ማንን እንደማነጋግር ግራ ገብቶኝ ነበር። እደውላለሁ፣ መልሱ ግን ያው ነው። ለጊዜው ጥሪ አይቀበልም። በቃ አንተ ግን አለህ። ክፉ ነህ። እሺ፣ የክፉዎች መጨረሻ። ስልኬን ዘግቼው በሌላ ቁጥር ነው የምጠቀመው አልኳት። ምን ነው ችግር አለ? ለጊዜው ማግኘት የማልፈልጋቸው ሰዎች አሉ። መቼም እኔን አይጨምርም አለች መጠነኛ ሳቅ ስቃ። ቢጨምርማ ኑሮ አሁን አልደውልሽም ነበር። እኔ ምልሽ ላገኝሽ ፈልጌ ነበር አልኳት። ዙሪያ ገባውን መሽከርከር አቁሜ እኔ ራሴ ላገኝ እፈልጋለሁ። ከጥቂት ቀናት በኋላ ወደ ኖርዌይ የመሄዴ ነገር ይረጋግጣል አለችኝ ድምጿን አሳዝናው። ተቀጣጠርን። ሉሲ ጋዜቦ ሬስቶራንት ነበር የቀጠርኳት 5 ኪሎ። ትዝ ሲለኝ እዚህ ሬስቶራንት ነበር ራሄልን ማገኛት። ራሄልን ማገኝበት ቦታ እንዴት ሌላ ሰው ቀጥራለሁ? ያውም ሴት፣ ከሴትም ምስራቅን። ራሄል ድንገት ብትመጣስ? ብታየኝስ? እየተልከሰከስኩ ያለው አይመስላትም? የለም፣ ምስራቅንማ ሉሲ ጋዜቦ አልቀጥራትም። ይሄ ቦታ የኔና የራሄል ነው፣ የብቻው አይደለም። ስለዚህ ከምስራቅ ጋር እዚያ አንገናኝም። እዚህማ ወደ ግቢው እግሬን ልሰድ ስል ነበር ትዝ ያለኝ። ለምስራቅ ደወልኩላትና ይቅርታ ጠይቄ መገናኛ ቦታችንን ወደ 22 አደረግኩ። ዜድ እናት ሬስቶራንት። ጥርሶቿን ፈልቅቃ ቄንጠኛ አካሄዷን ይዛ ወደ እኔ ስትመጣ ገላዬን ይህም ያንተ ነበር አንተ ዱርዬ አልኩት። ያ የኔ የነበረ ገላዋ አሁንም እንደ ተፍታታ ነው። ባህሪዋም እንደ ሰውነቷ የተፍታታ ነው። ምስራቅ ነጻ ናት፣ ግልጽ ናት። ሰምና ወርቅ የለባትም። ህብረ ቃል አይደለችም። አግቦ አሽሙርና ቅን የሚባሉት ጋር አልደረሰችም። ወይም ተራምዳ አልፋቸዋለች። የሬስቶራንቱን መግቢያ በር ገፋ አድርጋ እንደገባች ቆም አለችና ቤቱን ገርመም አረገችው። ሰውነቷ ላይ ልጥፍ የሚል ቀጭን ቁመቷን የሚያስረዝም ቀሚስ ለብሳለች። በዝግታ አይኖቿም ቤት ውስጥ ባሉ ሰዎች ላይ አንሸራተተቻቸው። አገኘችኝ። ጥግ በሚገኘው መድረክ በመሰለው ከፍታ ባለው ስፍራ ነበር የተቀመጥኩት። እሷም እንደኔ የጀበና ቡና አዘዘች። የሀገር ባህል ልብስ የለበሰች አንዲት ጠይ ማስተናጋጅ ቡናውን ከፈንዲሻ ጋር ይዛ መጣች። ምስራቅን እንደ የሚያፍነከንካት ምንድን ነው? በፍጹም አይኗን ከአይኔ ላይ መንቀል አልቻለችም። በአይኖቿ ዋጠችኝ። ይሄው አይኔ ስትጠግበኛ ያታል። በአይኖቿ ሳመችኝ። ይሄው አይኔ ስትስለመለም ያታል። እንዴት እንድሊሰማት ቻለ? ታውቃለህ የኔ አለችኝ። እንደ ልጅነት ህይወት ያለ የማይረሳ ነገር ይሰማኛል። የማትደግመው ልትደግመው የማትችል ግን ሁልጊዜ ትዝ እያለ የሚኖር። እየተናገረች ያለችውን ነገር አብራርታና አስረግጣ ብትነግረኝ ደስ ይለኛል። ሳይገባኝ ቀርቶ ሳይሆን በራሄል ዘንድ የነበረኝ ቦታ አናሳ እንደነበር ካወቅኩ በኋላ መወደድ ብርቅ የሆንብኝ ጀምሯል። እኔን ማለፊያ በሆነ ሁኔታ ስትገልጸኝ ምን አለ ይህን ያለችው ራሄል በሆነች እላለሁ። ምኑ ነው ትዝ የሚልሽ? ሁሉም ነገር እንደ ቀልድ ነው የተራራቅ ነው። ሳላይ ወደድኩ ገና መልክን ሳላውቀው። እንዴት? ከምስራቅ ጋር የነበረኝ የፍቅር ቆይታ እንዲህ የሚወራ ነገር ጥሎ እንዳለፈ አልገምትም ነበር። አንድ ክብሪት ተለኩሶ ብርሃን ሰጥቶ ራሱን በራሱ እስኪያጠፋ ድረስ ምን ያህል ጊዜ ይቆያል? እንደዚያ ይመስለኛል የሁለታችን የፍቅር ቆይታ። አብረን ለረጅም ጊዜ በፍቅርና በትዳር እንዘልቃለን የሚል ግምት ነበረኝ። እኔ እኮ በጣም ነበር ሙያን የምወደው አለችና ጊታር ሲይዝ የምሆነውን አይነት መሆን በእንቅስቃሴ አሳየችኝ። አውቃለሁ አልኳት።
የምለውን ለመስማት ብቻ ሳይሆን ትላንት ምን ሰርቼ እንዳደርኩ እንዳሳያት ብቻ ሳይሆን በፍቅረኞች ቀን ስለ ሙዚቃ የሚተርኩ መጽሐፍትና የሙዚቃ አልበሞችን ገዝታ ነበር ስሟንና ፊርማዋን አኑራ የምትሰጠኝ። ቤዛ ግን አለችና ፊቷን አጨፈገገችው። እንቁራሪት ይመስል ወደሚያንቋሩበት የጨረባ ተስካራቸው አምሽቼልሽ መጣው ነበር የምትለኝ። ልክ ነሽ። ቤዛ ሙዚቀኛነቴን አትወደውም ነበር። የሚገርመው ግን ከእሷ ጋር ከተለያየም በኋላ በውስጥ የተወችልኝ ነገር ብዙ እንደሆነ ገባኝ። ብዙ ሙዚቃ ሰራው፣ ዜማ ፈጠርኩ። አንቺ ሙዚቃና ሙዚቀኛነቴን የምትወጂ ሆነሽ ስትመጪ ጉድለቷን ትሸፍኛለሽ የሚል ተስፋ ነበረኝ አልኳት። ወደ ኋላ ከ2 ዓመት በፊት የነበረውን ሁኔታ እያስታወስኩ እና ክፍተትን አልሸፈንኩም። የእሷን ሽንቁር ከድነሻል፣ ግን ደግሞ አንቺ ራስሽ ብዙ ክፍተት ነበረብሽ። ደንገጥ ብላ ምንድን የምናደርጋቸውን ነገሮች ባይወሩ የሚመረጡ ሚስጥሮች ዝም ብለሽ ነበር ለማንም የምታወሪው። ከወንድ ወሬ ውጪ ሌላ ርዕስ አልነበረሽም። ለፍቅር ጨዋታ፣ ለራት ግብዣና ለመሳሰሉት ጉዳዮች የሚጠይቁሽ ሰዎች ብዛት በጣም ነበር የምታታክችው። ከት ብላ ስቃ ሆን ብዬ እኮ ነው እነግሬ የነበረው ሁሉ የእውነቴን አልነበረም። በአብዛኛው የሌለ ነገር ነበር ፈጥሬ የማወራው። አረ አልኳት ለማመን ቸግሮኝ። እውነት ሄኖክ? እጄን ሳባ አድርጋ መዳፌን ዘርግታ የማይታይ የመስቀል ምስል መዳፌ ላይ ሰርታ መሐላ ፈጸመች። እጄን አልለቀቀችውም። መዳፌን መዳፏ ላይ አቆየችው። እንዴት? ያቺ ቤዛ ናታ። ሄኖኬ ቅናት የተሰማው ቀን የምናደርገው እንትን አቤት አቤት ስትለኝ በቃ አለ አይደል ላስቀና ፈለግኩና ዝም ብዬ ዘላብድ ጀመር። በተለያየ አቅጣጫ ሞከርኩ። እሷ ያስጎመጀችኝ ነገር ሳላየው በእኔ ሳይደርስ በቃ ተለያየን። ለካስ አንተ ይሄኔ ነው ማምለጥ ብለህ ማምለጫ ሰበብ ስዶልት ነበር። ራሴን ጠየቅኩት። ይሄ ድክመት ባይኖርባት ኑሮ ከምስራቅ ጋር እንቀጥል ነበር። እኔ እንጃ። ሁለታችሁም በልቤ ካርታ ስትጫወቱ ነበር አይከረማችሁት? እኔ አዎ። እሷ ግን ብቻዋን እየተጫወተች ያለች ነበር የመሰላት። ስውር እጄን መቼ አይታው? አንዴት እዚህ ይላል ከቤዛ ጋር አሊያንስ ኢትዮ ፍራንስ ያምሽታችሁ እሷ ከሆኑ ሴቶች ጋር በነገር ተጎነታትላ ማለት ያንተ አድናቂዎች ነጅ ሰዋት። አርቲስት ማለት ስነ ቃል ነው። የሱ ነው ማለት ትቺ ይሆናል፣ የኔ ነው ማለት ግን አትችም፣ የህዝብ ነው ምናምን ብለዋት እንኳን ቤት ከሄዳችሁ በኋላ ቆልፋብ ወደ ሜክሲኮ የተመለሰች ቀን ትዝ ይላል አለችኝ በድምጿ የሩቁን ለማቅረብ እየሞከረች። ቤዛ እኮ እብድ ናት። አንዳንድ ጊዜ ወፈፍ ያደርጋት ነበር። እንኳንም ወፈፍ አደረጋት። ያ ቀን ነው አንተን ከልቤ ወደድኩ። በዚያች ቀን ስላንተ በሰማሁት ነገር ልቤ ተማረከ። ለግልጽነቴ ይቅርታ ይደረግለትና ከዚህ ልጅ ጋር አንድ ቀን በሚስጥር ማደር ብችል አልኩ። አይገርምም? ተመልሳ ወደ አንተ ስትመጣ ተገናኝታችሁ የምትለዋወጡትን ፍቅር አሰብኩትና ቅናት ተሰማኝ። እኔም እኮ እብድ ነኝ። ሰው የማያውቀውን ገላ እየተመኘ የራሱ ባልሆነ ገላ እየቀና ያድራል። ለምን አሁን የምትነግሪኝን ነገር ያን ያልነገርሽኝ አልኳት። አንዳቸውም ያልነገሩኝን መረጃ ስታቀብለኝ እየገረመኝ። ያኔ እኔን እያየህ የነበርክበት አይን ልክ አልነበረማ። ቶሎ በቅቼ ነበርኩ። ቤዛን ላለማስከፋት ነበር የምታስበው። እኔ የምሰጥህን ፍቅር፣ እኔ የምሰጥህን ደስታ ትቀበል የነበረው ቤዛ እንዳታውቅብን ሆነ ነው። በሁለታችን መካከል ስሙን የማላውቀው መጋረጃ ተጋርዶ በስርዓት አንተያይም ነበር። እኔን እንዳሳሳች ነበር የምታይኝ ነበርሽና አልኳት። ሳቄ መጥቶ ነበርኩ? አዎ አልኳት። ምን እንዳታመጭ በሚል የቀልድ ቃና። ማሳሳት እንደዚያ ነው? ታዲያ እንዴት ነው? ልንገርህ አይደል ሄኔ፣ እኔ ወደ አንተ የመጣሁበትን መንገድ እንደ ስተት አልቆጥረውም። ራሷ ቤዚች ሆናት ወደ አንተ መምጫውን ብላት ያሳየችኝ። በዚያ ልክ ግልጽ መሆንማ ነውር ነው። ደግሞ እሷ የደረሰችበትን ደረጃ ለመድረስ ምን ማድረግ እንደሚጠበቅብኝ ልትነግረኝ ታስብ ነበር። ዝም አልኳት። 2 ፍሬ ፈንዲሻን ስታጎረሰችኝ። ሰው ያይናል ብዬ ነው እንጂ በጣቴ ሳይሆን በጥርሴ ይዤ ባጎርስ ነበር ደስ የሚለኝ። ሁኔታዋ ሁሉ በዚህ ጊዜ እኔን በማግኘቷ
ራሷን እንደ እድለኛ እንደቆጠረች እንዳውቅ ፈልጋለች። እየተሰማት ያለው ስሜት እኔን ያስደነግጠኝ ይዟል። ከጀንበርና ከቤዛ ጋር አወዳድሬያት ይሆን? ጀንበር ግን ምን ሆና ነው እንዲያ ከፍ ዝቅ ያደረገችኝ? እኔ ነኝ እንጂ ጥፋተኛ ለመነቀፍና ለመሰደብ እግሬን እየጎተትኩ ሂጄ ፊቷ የተጎለጥኩት። ቤዛ ናት ሰው ማለት፣ እሷ ናት ሴት ማለት። መቼ ነው ወደ ኖርዌይ የምትሄጂው አልኳት። ኖርዌይ ለብዙ ጊዜ ስትመኛት የቆየቻት ሀገር ናት። በየዕለቱ ኢንተርኔት ቤት ሄዳ መረጃ ትጎረጉር የነበረው ከውጭ ሀገር ዩኒቨርሲቲዎች ጋር ወዳጅነት ለመመስረት ብላ ነበር። ይኸው ተሳካላት ማለት ነው። ከ2-3 ሳምንት በላይ ጊዜ የለኝም። እንኳንም አገኘው። ግን ሳላገኝ ብሄድ ጥሩ የሆነ ስሜት አይሰማኝም ነበር። አብረን እያለን ያን ያህል ማለት አሁን የማስብህን ያህል አላስብም ነበር። ከተለያየም በኋላ ነው የገባኝም። ምንድን ነው የገባሽ? የማይለቅ የፍቅር ማህተም በልቤ ውስጥ አትመ ማለፍን ነዋ። እንዲህ አይነቱን ጣፋጭ የፍቅር ቃላት መስማት የምፈልገው ከራሄል ነበር። አውቃለሁ እኮ አለችኝ፣ ቅሬታ ያለበት ፈገግታ ፈጋ። ምን? ለእኔ የተለየ ስሜት እንዳልነበረ፣ አኳኋኔ ሁሉ ለሰላምታ የዘረጋሁልህን እጅ ጨዋ ለመሆንና እኔን ላለማሳፈር ያህል እንደ መጨበጥ ያለ ነበር። እየተንከዋከኩ ስለመጣሁብ ነው የተቀበልከኝ። አንተም አንዲት ታግላ ከጣለችኝ በኋላ መፍጨርጨር ምን ዋጋ አለው ብለህ ነበር የተሸነፍክልኝ። ትክ ብላ ለብዙ ደቂቃዎች ያህል ታየኝና እጄን እንዳበስ ደግሞ መዳፌን ሳብ አድርጋ ስለ ቀጣዩ ጣፈንታችን በዝርዝር እንደተጻፈበት ታፈጥበታለች። እንኳንም አገኘው። ግን ሳታስበው ውለታ ውለልኛል። እኔ እኮ ለራሴ ጉዳይ ነው የፈለግኩሽ። እንዴት ላለ ጉዳይ? አንዲት ልጅ ወልጄ ነበር፣ ራሄል የምትባል። እንዲህ ካልኳት በኋላ ምን ነካኝ አልኩ። ራሄልን እንዴት በወዳት ነው እዚህ እንዴት እንደምትወደኝ እየነገረችኝ የኔ ልብና ዓይን ማን ላይ እንዳረፈ የምነግራት አልኩ። ዲጄው የኔን መምጣት አይቶ ይመስለኛል ሙዚቃውን ቀየረው። ቴዎድሮስ ታደሰ ቀጠለ። አመጣው ፍቅር ፍርጃውን፣ እኔ እንጃልኝ መሰንበቻውን፣ ቀልዱን ተየቀን ቅዠቱን፣ አብርጂው ነገር እሳቱን። ምስራቅ ባነሳውት ስምና በተሰማኝ ስሜት ሳትደናገጥ፣ አንተ ግን ይሄ መውደድ ማፍቀር የሚባል ነገር ይነካካል? ሰው መሆን የቀረ አንተ ብቻ መሆንን የምትፈራው። እኛ ቅብጥብጥ አካልና ውጥንቅጥ አመል ያለን ሴቶች ወደ አንተ የመምጣት እድላችን ሰፊ ስለሆነ ፍቅርን የምታጣጥምበት ፋታ ሰተን አናውቅም። አስተያየቴን አትቀበልም አለችኝ። እኔ እንጃ። አሁን ግን ራሄልን የምሬን አፍቅሬያታለሁ። ለውጣኛለች። እሷን ለማጥመድ ምን ማድረግ እንዳለብኝ ንገሪኝ በለኝና በሳቅ እንዳልፈርስ። ፈገግ አልኩና ምን አለበት ምክር ብጠይቅስ? ይቺ አንተ ያፈቀርካት ሴት የትምህርትና የአስተዳደግ ሁኔታ ከኔ የተለየ ነው። እኔ እንዳየኸኝ ነኝ ፊት ለፊት። አዝማሚዋ እሺ ወደ ማለት ነበረ፣ ግን መሀል ላይ አንቦራጨቀችው አልኳት። ምኑን? እየቀዘፍንበት የነበረውን የመሳሳብና የመተሳሰብ ባህር። ሁሉንም ነገር ከመጀመሪያው ጀምሮ ተረኩላት። እንዲህ አይነት ታሪክ በየዕለቱ ስትሰማ እንዳደገች ያለ ተመስጦ ሰማችኝ። ይቅርታ አድርግልኝና ልጅቱ እንደ ሀገሯ መንገድ ጠመዝማዛ ነገር ናት። እንደ ደብረ ሲና መንገድ ዋሻ አለ አይደል? ጨለማ ነገር ናት አለችኝ። ደግሞም እውነት አይሆንም ያወራውልሽ ነገር። አረ እሷ አርግዤለታለሁ የምትለው ነገር መዋሸቱ ምን ፋይዳ አለው? ምን ይታወቃል? የኛ የሴቶች ነገር እንዋዥቃለን። ይቅርታ አድርግልኝና ይቺ ራሄል የምትባል ቆንጅትህ ምን መስላ እንደምታየኝ ታውቃለህ አለችኝ። ምስራቅ ምን መስላ ትታይሻለች? በህይወት ዘመኗ ቀሚስ እንጂ ሱሪ ለብሳ የማታውቅ፣ የምትለብሰው ቀሚስ ቁርጭምጭሚቷ የሚደርስ፣ ጸጉሯ ከርደድ ያለ ሹሩባ የማትሰራ፣ ከተሜና ሱልጡን ለመምሰል ሞክራ ያልተሳካለት፣ ቀይ ፊቷ የሚያምር። አይተሻት ታውቂያለሽ አልኳት። ትንተናዋ ገርሞኝ። ልክ ነኝ አይደል? እንዴት እንደዚህ ልትገምቻለሽ? አስተሳሰቧን ሰምተህ አለባበሷን መገመት ያቅታል? ግምትሽ ልክ አይደለም አልኩና
እጄን ወደ ደረት ኪሴ ሰድጄ ዋሌቴን አወጣው፣ ሰጠዋት። አይኗን ፎቶ ላይ ወረወረች። ፎቶው የቀይ ሴት ምስል ይዟል። የተፍለቀለቀ ፊት ያላት፣ አይንን ቆንጥጦ የሚይዝ መልክ ያላት፣ ፊቷ ልስላሴ የበዛው እንደ ሕፃን ልጅ እምቡክ ትሙክ የሚል አይነት። አይኖቿ ትናንሾች ናቸው። በእነዚህ ትናንሽ አይኖች ውስጥ ልቤ ውስጥ ያለውን ብረት ማቅለጥ የሚችል ኃይል አለ። ያለማቋረጥ ለ3 ደቂቃዎች ያህል አይኖቿን ማየት አይሆንልኝም። ታሟሟኛለች። አፍንጫዋ የሰለከከ አይደለም። ጎራዳ ለመባል የተረፈው ለጥቂት ነው። ከንፈሯ እንደ አራስ ልጅ ከንፈር ቀይና ብስል እንዲሁም ተርበትባች ነው። በክብ ፊቷ የአይንን ትኩረት የማይሰርቅ ነገር አልተፈጠረላትም። ገላዋ ደልደል ያለ ነው። ለመወፈር ዝግጁ የሆነ ደርባባ፣ የተንደረበበ። እንደዚያም ሆኖ ያልተፈለገ ስጋ ገላዋ ላይ አልተከመረም። የመካከለኛ ቁመት እመቤት ናት። ካወኳት ጊዜ ጀምሮ ቀለል ያለ አለባበስ አዘውታሪ ነበረች። በሳምንት 2-3 ጊዜ ጸጉር ቤት ትመላለሳለች። ስስ ልስልስ ብትን ብትን የሚል ጸጉር። ፎቶው ንቅል ትክል የሚል አካሄዷን አልመዘገበም። ወንድን ማመን ጉምን መዝገን የሚለው አመለካከቷን አልያዘም። ምስራቅ ፎቶውን እየመለሰችልኝ ታምራለች አለችኝ። አድናቆቷ የለበጥ አይደለም። ይህች ናት ራሔል አልኩ። ፎቶውን ሳተኩርበት ቆየውና ወደ ቦታው መለስኩት። ቤቱ ሰው እየበዛበት ነው። ምስሪ ራት እዚሁ እንብላ አይደል አልኳት። የጠጣንባቸው የቡና ሲኒዎች ካጠገባችን ሲነሱ ሁሉ ልብ አላልንም ነበር። እኔ ሰርቼ የማበላህ መሽቷል እኮ። ሰርቼ ያዘጋጀውታል። ጨዋታ ይዘን ነው እንጂ እንደመጣው ነበር ቤቴ ይዤ ልሄድ የነበረው። ባይሆን ራት ከበላን በኋላ ወጣ ብለን ዘና እንላለን። ዛሬ አንተን በማግኘቴ የተደራረበ ደስታን የተሰማኝ። አውቀህብኛል አይደል? አቅማማው። ልቤን አላዘጋጀሁትም። በአንድ በኩል ደግሞ እሷ እንዳለችው ዘና ማለት አማረኝ። ራሴን አስሬው ቆይቻለሁ። ራሴን ቀጥቼዋለሁ። የከተማ ባህታዊውኛለሁ። ራሴን በየዕለቱ ከባድ ቁዘማና ጥልቅ ትካዜ እየጋበዝኩት ነው። ከምስራቅ ጋር ተያይዘን ወደ ቤቷ ሄድን። ባልደራስ አካባቢ ወደሚገኙ ኮንዶሚኒየም ቤቶች ወሰደችኝ። አካባቢው ከበፊቱ ሞቅ ሞቅ ብሏል። ሱፐር ማርኬቶች፣ ግሮሰሪዎች፣ የውበት ሳሎኖች በዛ ብለዋል። 11ኛ ብሎክ 3ኛ ፎቅ። ፎቁ እንደተወጣ የምትገኝ የመጀመሪያዋ ቤት። የቤት ቁጥሩ ስንት ነበር? ያቺ በፊት የማውቃት ባለ 1 መኝታ ቤቷ አሁንም አለች። እየኖረችባት ነው። ጥሩ ነው። ተደራጅታለች። ቤቷን ሞቅ ሞቅ አድርገዋለች። ዘመናዊ ሶፋዎች፣ 21 ኢንች ቴሌቪዥን፣ ፍሪጅ። እዚህ ቤት የሆነውን ነገር እሷም እኔም ማረሳ ነው። ማስታጠቢያ ይዛ መጣች። አስታጠበችኝ። በተራዬ ላስታጥባት ስል እኔ አልፈልግም አለችኝ። አትበይም? እበላለሁ። ታጠቢያ ባንተ እጅ እበላለሁ። ታጎልሰኛለህ አለች። ድምጿን እንደ ሕፃን አኮላትፋው። በላን። ናዚ ብላ ወደ መኝታ ክፍሏ ጎተተችኝ። ይሄኔ ዛሬ ማታ መዘነጥ እፈልጋለሁ። ማንን መስዬ ባመሽል ደስ ይላል? ጄሎን? ሻኪራን? ማንን? ጀንበር ካዘቀዘቀች በኋላ መዘነጥን ምን አመጣው አልኳት። ባንተ ፊት ቆንጆና ማላይ ሁኜ መታየት እፈልጋለሁ አለችና አይናፋርና ተሽኮርማሚ ሳቅ በራሷ ላይ ሳቀች። አንተ ያምርብሻል ያልከኝ ነው መልበስ የምፈልገው እሺ አለችና ቀደም ሲል የለበሰችውን ማውላለቅ ጀመረች። አልጋው ጫፍ እንደተቀመጠች እሺ። ሱሪ፣ ቀሚስ፣ ሚኒስከርት የትኛው? ልብሶቿን ተራ በተራ ያነሳች አማረጠችኝ። ደስ ያለሽኝ መልስ ያናደዳት። ኮስተር አለችና ያወለቀቻቸውን የውስጥ ሱሪና ጡት መያዣ
አፍንጫዬ ላይ ወረወረቻቸው። አብረዋት የዋሉት ጨርቆች አፍንጫዬ ጋር ከመድረሳቸው በፊት ጠረኗ አጠነኝ። ዙሪያዬ እሷ ሆነች። አየኔ ነገር ደግሞ ትማርከኝ ጀመር። በቀላሉ እጅ ለመስጠት ያቆበቆበ ገላ እንዳለኝ ታወቀኝ። ደስ ያለሽን ትለኛለህ እንዴ? ደስ ያለን ንገረኝ እያልኩ ይቅርታ ስለ ወረወረቻቸው ንብረቶቿ ነው ይቅርታ መጠየቋ። እግሬ ስር ያለውን የውስጥ ሱሪ ለማንሳት ካልጋዋ ወርዳ መጣች። ስስ ውስጥ ልብስ ነው የለበሰችው። ጡቷ በግማሽ ተገልጧል። የጡቶቿ ጫፎች አይን ሆነው እየጠቀሱኝ ነው። ባለጌዎች። ጉሮሮዬን አጠራሁት። ጡቶቿ እየፎከሩ እየነጠሩ በቄንጠኛ አረማመር ተጉዘው ወደፊቴ ሲጠጉ ልቤ ድው ድው ይላል። ድው ድው። አይኔን ከደን አንገቴን ቀልበስ አደረኩ። ሰውነቴ መባለግ ፈልጓታል። ይህ ፈራሽ ገላ፣ ይህ የሥጋ ግብር የሚያጓጓው አካሌ የፈለገውን ሁሉ መስጠት አለብኝ? ኖ፣ ራሴን ለመግዛትና ቀበቶዬን ላለመፍታት ዝግጁ መሆን አለብኝ። መጣች። ዝቅ ብላ ፓንቷን አነሳችው። ዳሌዋ ፊቴ ላይ ተጋረጠ። የተመቸው ገላዋ ከማራኪ ፈገግታዋ ጋር አብሮ እኔን ጠልፎ ሊጥል ፎርሳ ይባባላል። አልሄደችም። ቆመች። ጀርባዋን አዞረች። ሄኔ የውስጥ ልብሴ ማንገቻፍታልኝ አለችኝ። በለሰስታ በሹክሹክታ አንገቷ ውስጥ ተወሽቆ ላለ ጆሮ እንደምታወራ ሆና ቆምኩ። ሁለቱን እጆቼን ወደፊት ዘርግቼ ወደ ተራቆተ ትከሻዋ ስሰድ የቆዳዋ ቀለም በፊትም እንዴ ተዋበ ነበር እንዴ አልኩት ራሴን። ዳሌዋን በዝግታ አሁንም በዝግታ በቀስታ ወደ ኋላ ገፋ ስታደርገው እጭኖቼ መገጣጠሚያ ካለው አካሌ ጋር ደረሰች። አካሌ ከአካሏ ጋር የእንደምን ከርማል ሰላምታ ተለዋወጡ። የሰነበተ ወዳጁን እንዳገኘ አካሌን ከወዲያ ወዲህ ማለት የጋለ ምጣድን በማሰሻ እንደማሟሸት ባለ እንቅስቃሴ ተይ አልኳት። እጣደችኝ ምጣድ ላይ ቀልጬ እንዳልቀር እየፈራው ተይ የምናበስለው ነገር ላይኖር ማገዶ መጨረስ ምን አመጣው? ምን እየሆነ ነው? ሄኔ ልብ ምን ሆኖ ነው እንዲህ ድው የሚለው አለችኝ። ተዩ ልማዱ ነው አልኳት። የልቤን ድውድውታ ሰምታው ነው ገምታው። ቀጥሎ ሊሆን የሚችለውን አሰብኩና ኖ መቅለል አልፈልግም አልኩ። ደስ ይለኛል አለችኝ። ጊታር ስትጫወት እንኳን እንዲህ አልሆንም። ምን ሆነ ደስ የሚልሽ? ልብ ድው ሲል መስማት፣ ደረት ላይ ልጥፍ ብሎ መስማት። ሄኔ እኔን ሆነ በሰማሁ። አይኖቿን ጨፍና ጆሮዋን ደረቴ ላይ ለጥፋ ስትሰማብኝ ቆየችና ቀና ብላየችኝ። አይኗ ለመነኝ። እንዳላየ ልሆን ፈለግኩ። ምን አለ አሁን ያለሁት ከራሄል ጋር በሆነ። አንድ ነገር አሳያለሁ ብዬ በፊት በምታውቀው ሰውነቴ ላይ ያልነበረ አለችና ጀርባዋን ሰጠችኝ። ቀኝ እጇን ወደ ጀርባዋ ሰደደች። በጣቷ ወደ አንዳች ቦታ መለከተች። ቀጭን ወገቧ ዝቅ ብሎ ከቂጧ ከፍ ብሎ ባለው ቦታ አንድ ስዕል አለ። ታቱ ልብ ብያየሁት። ጊታር ነው። አይኔን ጨፈንኩ። ከሰከንድ ቆይታ በኋላ አይኖቼን ስከፍታቸው ቤዛ የተሸነታተረ ብላ የምትገልጸው ከንፈር ወደ ላይ እየተሳበ ወደ ከንፈሬ እየመጣ መሆኑን አየሁ። ከንፈሯን በላው። ምላሷን አፌ ውስጥ ደበቀችው። ምንድነው በምላሷ እያማሰለች አለችው? በምን ብትቀምመው ነው እንዴ ጣፈጠላት? ይህ አፌ ውስጥ ያለው አይገለጽ ነገር ከወገቦቻችን በታች ያሉ አካሎቻችን ሊፈጽሙት የሚገባቸውን ነገር ምላሶቻችንን ሞክረው ተባባሉ።
በአፎቻችን እንደተከበቡ። የዚያን ቀን ማታ ውጭ አልወጣንም፣ አልጠጣንም። ካልጋ ሳንወርድ ሌቱ ነጋ። ጠዋት ሲነጋ እንደ ከፋኝ አየች። ደስታዋንና ደስታዬን በተሳሳተ መንገድ ፈልገን እንዳገኘ ነው ልነግራት ፈለግኩ። ያለ ኮንዶም ስለወጣን ነው አለችኝ። ደነገጥኩ። ኮንዶም ትዝ አላለኝም ነበር። ምን አባቴ እየሆንኩ ነው? ከ2 ቀን በፊት ተመርምሬ ነበር፣ ነፃ ነኝ አለች። እፎይ። ራሽን ምን ያህል ብጠዩ ነው የኔ ጤና መሆን አለመሆን ሳታረጋግጪ? ሆን ብዬ ነው። እንዴት? ካንተ ልጅ እንዲኖረኝ እፈልጋለሁ። አሁን የመጸነስ እድል ሰፊ ነው። ደነገጥኩ። ያለኔ ፈቃድ? ኮስተር አለች። አኮሰታተሯ የተኮረጀ ነው። ከቤዛ አይንና ግንባር የተቀዳ። ስታወራም አንዳንድ ጊዜ የራሷ ባልሆነ አማርኛ ታወራለች። ቤዛ ተጽዕኖ አሳድራባታለች። ምን አገባ? አግባኝ አላልኩ? ሰሞኑን አስብ ነበር ስልህ እኮ ካንተ ልጅ ቢኖረኝ አይነት ሐሳብ ሽው ብሎብኝ ነው። ቢከፋም ቢለማም ዘር ማቆየትን የመሰለ ነገር የለም። ልውለድ። ወላጆቼ እሷ መሆን የምትፈልገው እንደሆንላቸው ምን ያህል እንደሚወተውቱኝ ብታውቅ ደግሞ ግፊቷን አልችለውም ነበር። ልጄ መቼ ነው አያት የምታደርገን? መቼ ነው የልጃችን ልጅ ሽንቱን የሚሸናብን? መቼ ነው የአንድ ፍሬያችን ፍሬ ለሃጭ የሚያዝረበርብብን? መቼ ነው? መቼ ነው? መቼ ነው? እኔስ አልኳት፣ ፍርድ እንደተጓደለበት ተከሳሹኜ። አንተ ምን? ቀጣዩ ህይወቴ ምን አገናኘው? እድለኛ ከሆንኩ የአባቱ ስም ሄኖክ የሆነ ልጅ እወልዳለሁ። ቀለብ ይቁረጥልኝ ምናምን አይነት ክስ ይዤ ፍርድ ቤት አላቆምም። ምን እንደሚሰማኝ ታውቃለህ? አንተን የሚለኝ ልጅ በወልድ ለኔ በቃ። ምንድን ነው ማለት ያለብኝ? ራሄል ወዴት እየወሰድሽኝ እንደሆነ አየሽ? ግን እሷ ምን አጠፋች? ከንቱነት ተሰማኝ። በጎርፏ እንደመታጠብ ያለ ስሜት ተሰማኝ። ይሄ ገላ ለራሄል የተበረከተ ነበር። እሷን መውደድ ከጀመርኩ ጊዜ ጀምሮ ሰውነቴ ለሌላ ሴት ጠረን ባዳ ሆኖ ነበር። አደራ እንደተባልኩ ገላዬ ጾመ፣ ከሩካቤ ታቅቦ ከረመ። እንዲህ ለረጅም ቀናት ያህል ከሴት ተለይቶ አያውቅም ነበር። ራሄልን የበደልኳት መሰለኝ። ገላዬ ውስጥ ያኖረችው ገላዋን ያቆሸሽኩ። ራሴን ማጽናናት አልቻልኩም ነበርና ወጣ ብዬ ደጅ ላይ ቁሜ ሱራፌል ጋር ደወልኩ። አውርቼው ስጨርስ ምንድን ነው እንዴ የሚያነጫንጭህ አለኝ። ኃጢአት ሰራው እኮ ነው የምለው። ራሴን መግዛት አቃተኝና ራሄልን አስቀየምኳት። ሄኖኬ ህልመኛ አትሁን፣ ወደ ራስ ተመለስ። ማለት አንተ ነህ ራሄል እንደሆንክ የምታምነው። እሷ ግን ገና ወደ አንተ ህይወት መግባቷን አልተናገረችም። ስለዚህ አላመነዘርክም። ራስን አረጋጋ አለኝ። ቅብጠትህን አቁምና በአስቸኳይ ያለህበትን ቤት ለቀህ ውጣ እንዲለኝ ነበር የፈለግኩት፣ እንዲወርድብኝ። ግን አላደረገውም። ከምስራቅ ጋር ማደርህን የምደግፍበትም የምቃወምበትም ምክንያት የለኝም። ይዞ የሚመጣውን ነገር መዘዝ ወይም እድል ዛሬ ላይ ሆነ መገመት ይቸግራል። የማይመስል ነገር የሚሆነውና የሆነ ያለውን በጸጋ መቀበል ነው። በፍቅር ውስጥ ትግል አያስፈልግም። ቀናሁበት። እንደሱ ተረጋግቼ መኖር ብችል። ወደ ቤቷ ገባው። ሳሎን የለችም፣ መኝታ ክፍሏም የለችም። ሻወር እየወሰደች ነው። ውሃው ሲንሿሿ ይሰማኛል። ዕለቱ እሁድ ነው። ከሰዓት በኋላ የኢትዮጵያ ቴሌቪዥን መዝናኛ ፕሮግራም ለገጣሚና ሰዓሊ ገብረ ክርስቶስ ደስታ መታሰቢያ ተሰናድቶ በነበረ የሥነ ጽሑፍ ዝግጅት ላይ የቀረቡ ሥራዎችን እየዳሰሰ ነበር። ፒያኒስት ግርማ ይፍራሸዋ በተጫወተው ሀገሬ ዜማ እያጀበ ሄኒ አልጋ ላይ ያለውን ፎጣ ቀብለኝ። ፎጣውን ላቀብላት የሻወር ክፍሉን በር ስከፍት እጄን ሳባ አድርጋ እርቃን ገላዋ ፊት አቆመችኝ። የበሰበሰ ዝናብ አይፈራም። ተረትቻለሁ። እሷም ካሁን በኋላ መፎከር አያስፈልጋትም። ጂጂ የደከመን ገድሎ ፉከራው ምንድነው ብላ ዘፍና የለ። ቧንቧውን ስትዘጋው ከቴሌቪዥን የሚተላለፈው ፕሮግራም ግድግዳውን ዘልቆ ወደኛ መጣ።
የገብረ ክርስቶስ ደስታ ግጥም በጋዜጠኛው ድምፅ እየተደመጠ ነበር። ትመጫለሽ ብዬ በበራፍሽ ስዞር ብርድ አቆራመደኝ። የመንገድ መብራቶች አይተው አፌዙብኝ። ውርጩ ቀለደብኝ፣ ጨለማው ሳቀብኝ። አለመምጣትሽን አውቀዋል ያውቃሉ። መስኮቶች ጨልመው ቤቶች ተቆልፈው ከተማው ሲተኛ አይተዋል ያሉ። አለመምጣትሽን አውቀዋል ያውቃሉ። ይሰማል አለችኝ ምስራቅ። ሰምቼዋለሁ። የምትሰማውና የምሰማው ነገር ልዩነት እንዳለው የገባኝ ዘግይቶ ነው። እኔ ትመጫለሽ ብዬ በበራፍሽ ብዞር የሚለውን ግጥም ነው እየሰማው ያለሁት። እሷ ወደ ባልደራስ እየተመመ ያለ ሰርገኛ የሚጨፍረውን የሰርግ ጭፈራ የመኪና ጥሩምባ ነው እየሰማች ያለችው። የደመቀ ኃይሉ ጋር አሾይና ነሽ ወይ ትመጫለሽ ወይ? ደስ ይላል። ደስ አላለም አለች ፍንክንክ ብላ። ራሄልን ግን እንዴት ነው ላገኛት የምችለው? ሳገኛት እየተከርመን የመጣው ብትለኝስ መልሴ ምንድን ነው? ምንም ባትጠይቀኝስ? ህሊናዬ ድፍረት አጣ። ምን ብዬ እንዴት ሁኜ ልቅረባት? የመጽዳት ስሜት አልሰማህ አለኝ። መጽናናት አቃተኝ። ደግሞ ምስራቅ ያለችኝ ነገር ይሄኔ ራሄልን አግኝተህ ከቀድሞ ቦይፍሬንዴ አርግዣለሁ ያለች እውነት ከሆነ ወይም ካንተ ጋር የመኖር ሐሳብ በጭራሽ ከሌላት እድሉን ለኔ ስጠኝ። የምን እድል? ሚስት በሆን ደስ ይለኛል። በጣም ነው ሚስትና እናት መሆን የምችልበት። የዋዛ ልምሰልህ። አንተ አባወራ በሆንክበት ቤት ደግሞ እንደ ማስጎምጀት ቃጣት። እንዲህ ያለውን በራስ መተማመን ከቤዛ እንደወሰደችው ጥርጥር የለኝም። ራሄል መቼ ነው እንዲህ የምትወደኝ? መቼ ነው ነገዋን በነገዬ በእኔ መህጽር ማየት የምትጀምረው? ይሄኔ አለችኝ ምስራቅ ሐዘን በበዛው ድምፅ። ውስጤ ተይው ሰርዡ እያለኝ ነው። እኔም ብትሰርዡ ነው ደስ የሚለኝ። ምኑን? ይሄ ማርገዝ ምናምን ያልሽው አጓጉል ነገር። ኧረ እሱን አይደለም። ተይው ይለኛል ያልኩህ እሱማ ወርቃማ ህልሜ ነው። እንዴት ብዬ ምን አቅብጦኝ ነው የምሰርዘው? ተይው ይለኛል ያልኩህ ኖርዌይ የመሄዴን ነገር ነው። እዚሁ ልሆንና እናትነትን ልየው የሚል ሐሳብ እየመጣብኝ ነው። እንግዲህ ምን ቀረኝ? ራሄል ቀረች እንደዋዛ። አንድ ቀን ትመጣልኝ ይሆናል። ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት? የትዝታዬ እናት የሆነችዋን ቤዛ፣ የስሜቴ መቤት የሆነችዋን ምስራቅ፣ የፍላጎቴ ምንጭ የነበረችውን ጀንበር አግኝቻቸዋለሁ። የእድሌ ባለቤት ነው ያጣዋት። ራሄል የእድሌ ባለቤት ብቻ አትመስለኝም። ሳገኛት ሌሎች ሴቶች የሆኑልኝን ሁሉ እንደምትሆንልኝ አምናለሁ። እጠብቃታለሁ። ደርሶ መልስ እንዳለ ጌታ ከበደ